ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ሰሪንቃ የግብርና ፕሮግራም ነው። አወል ሰሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ሰሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ጃክ ፍሩት ላስተዋውቃችሁ ነው ያገኘሁትን መረጃ። ጃክ ፍሩት ወይም የፍራፍሬው ንጉስ የሚል ቅጽል ስም ያለው እና በቅርብ ጊዜ እየሰፋ እየለማ የመጣ ፍራፍሬ ሲሆን በተለይ በደቡብ ኢትዮጵያ ክፍል በጣም በሰፊው እየተዋወቀ ያለበት ሁኔታ ነው ያለው። ስለዚህ ተክል ያገኘሁትን መረጃ አካፍላችኋለሁ። ጃክ ፍሩት ወይም የፍራፍሬው ንጉስ የአዲስ እይታ ገጸ በረከት ዘርፈ ብዙ ኢኮኖሚያዊ፣ ማህበራዊ፣ ስነ ምህዳራዊና ሌሎች ተያያዥ ብዙ ጥቅሞችን በአንድ አቀናጅቶ የያዘ ፍራፍሬ ነው። ጃክ ፍሩት በሀገራችን አዲስና ብዙም ያልተለመደና ያልተነገረለት የፍራፍሬ ተክል ነው። በሀገራችን ጃክ ፍሩትን ለማምረት ትኩረት ማድረግ የሚገባንና አጠቃላይ ስለ ፍራፍሬ ተክሉ ከዚህ በታች ሰፋ አድርገን እናያለን። ተስማሚ የእድገት ሁኔታዎችን ስናይ በሀገራችን ጃክ ፍሩት በዋናነት በቆላማ ቦታዎችና ለመካከለኛ ከፍታ ላላቸው የግብርና አግሮ ኢኮሎጂ ወይም የግብርና ኢኮሎጂ ዞኖች ተስማሚ ነው። በተለይም ከባህር ጠለል በላይ ከ500 እስከ 1500 ሜትር ያላቸው አካባቢዎች ይስማማዋል። በሞቃታማና እርጥበት አዘል በሆኑ ሞቃታማ አካባቢዎች በሰፊው ያድጋል። ይህም በደቡብና በኦሮሚያ ክልሎች ዝቅተኛ ከፍታ ላላቸው አካባቢዎች ተስማሚ ያደርገዋል። ለምሳሌ እንደ በጅማ አካባቢ በተለይ ከቡና ጋር አብሮ እየለማ ያለበት ሁኔታ እንዳለ መረጃዎች ይገልጻሉ። አርባ ምንጭ አካባቢ እንደ ጋምቤላ፣ ቤንሻንጉል ጉሙዝና በደቡብ የሀገራችን አካባቢዎች በሰፊው እየታወቀ ያለ እየለማ ያለ ፍራፍሬ ተክል ነው። የሚፈልገው የአፈር አይነት ጥልቅ ሆኖ ውሃ በደንብ የሚያፋስስ ከ6 እስከ 7.5 የፒኤች መጠን ያለው አፈር ይመርጣል። ውሃ የሚያዝል ወይም በጣም ሸክላማ ቦታዎችን አይፈልግምና ይህንን ልንመርጥለት አይገባም። ከዘሮች የሚባዛበትን መንገድ ስናይ ከዘርም ተነስተን ማባዛት እንችላለን። ሙሉ ለሙሉ በደንብ የበሰለ ፍሬ አውጥተን በቀጥታ በተዘጋጁ መደቦች ላይ መዝራት እንችላለን። ፍሬሽ ወይም ትኩስ ዘሮች ነው የምንጠቀመው። ሆኖም ግን የብቅለት ደረጃቸው በጣም በፍጥነት ስለሚያጡ ጥንቃቄ ልናደርግ ይገባል። ከችግኝ ተነስተን ማባዛትም ይቻላል። እንደዚሁ ማልማት ይቻላል። በተለይ ግራፍት ከተደረጉት ከተነሳን ከፍተኛ ጥራት ላላቸው ለእውነተኛ ዛፎች መፈጠር ትልቅ አስተዋጽኦ ያደርጋል። ስለሆነም የበሽታ መቋቋምና የሚፈለገውን የፍራፍሬ ጥራት ለማረጋገጥ በችግኝ መትከል በይበልጥ ግን ይመረጣል። በዛፎች መካከል ሊኖር የሚገባውን ርቀት ስናይ ዛፉ ሲያድግ ትልልቅና ሰፋፊ ካኖፒ ስለሚፈጥር ይህንን ታሳቢ በማድረግ በሁለት ዛፎች መሃል ከ8 እስከ 10 ሜትር ክፍተት መፍጠር ይኖርብናል። የምናደርግለትን እንክብካቤ ስናይ የአፈር ለምነትና ምርታማነትን ለመጠበቅ በየዓመቱ በአንድ ዛፍ ከ10 እስከ 80 ኪሎ ግራም የሚደርስ ፍግ ብንጨምርለት ይመረጣል። ከውሃ ጋር ተያይዞ ወጣት ችግኞች ከሆኑ ወጥ የሆነ ውሃ ማጠጣት ያስፈልጋቸዋል። የደረሱ ወይም ትልቅ ዛፎች ደግሞ በተለይ በደረቅ ወቅት በሳምንት አንዴ ውሃ ልናጠጣቸው ያስፈልጋል። ከምርት ጋር ተያይዞ ደግሞ
ዛፎቹ ከ3 እስከ 4 ዓመታት ውስጥ ፍሬ ማፍራት ይጀምራሉ። ፍራፍሬዎቹ ከቀላል አረንጓዴ ወደ ቢጫ አረንጓዴ ሲቀየሩ እና ጥሩ መዓዛ ያለው አሮማ ሲያወጡ ወይም መዓዛ ሲያወጡና ሲነኩ አሰልቺና ባዶ የሚመስል ድምፅ ሲያወጡ ልንሰበስባቸው ይገባል። ይሄን ካልኩኝ ከዚህ በታች ደግሞ የጃክ ፍሩት ወይም ደግሞ የፍራፍሬው ንጉስ በሚባል የሚታወቀውን ዋና ዋና ጥቅሞቹን እናያለን። ከአካባቢያዊ ጥቅም አኳያ በአግሮ ፎረስትሪ ስርዓት ስር ከቡና፣ ሙዝ፣ አቮካዶና ሌሎች ሰብሎች ጋር ተያይዞ መልማት የሚችል ነው። ይህም የአካባቢውን የአየር ንብረት ከመጠበቅ አኳያ እንደዚሁ ደግሞ በተለይ ለቡና አይነት ጥላ ለሚፈልጉ ሰብሎች ደግሞ እንደ ጥላ ከማገልገል አኳያ ትልቅ አስተዋጽኦ ያበረክታል። የአፈር መሸርሸርን ይቀንሳል። የአፈርን እርጥበት እንዲይዝ ያግዛል። አፈር ማለት ያው እንደ ግንድ ነገር ስለሆነ ስሩ ማለት ነው። አፈሩን በአግባቡ ይጠብቅልናል እንዳይሸረሸር። ከዛም ባሻገር እርጥበት በአፈር ውስጥ ለረጅም ጊዜ እንዲቆይ ያደርጋል። እንደዚሁ ደግሞ ካርበን በመያዝ የአየር ንብረት ለውጥንም እንደዚሁ ለማስተካከል አስተዋጽኦ አለው። ጥላ በመስጠት የአካባቢ ሙቀትን ይቀንሳል። ለአካባቢው ውበትና ስነ ውበትም እንደዚሁ ያላብሳል። ጃክ ፍሩት ከተተከለ ከ3 እስከ 5 ጊዜ ውስጥ ምርት መስጠት ይጀምራል። ከ100 ዓመት በላይ ምርት እየሰጠ የሚኖር ልዩ የሀገራችን በአቧራ ተደብቆ የኖረን ገጸ በረከት እንደዚሁ ማለትም ምንድነው ከ100 ዓመት በላይ ምርት እየሰጠ የሚኖር የፍራፍሬ ተክል ነው ጃክ ፍሩት። ሌላው ኢኮኖሚያዊ ጥቅሞችን ስናይ ከአንድ ዛፍ ብዙ ፍሬ ስለሚገኝ ከፍተኛ ገቢ ያስገኛል። ለጭማቂ እንደዚሁ ደግሞ እንደ ቺፕስም የሚያገለግል ተፈጭቶ በዱቄት እና የታሸጉ ምርቶችም እንደዚሁ ይመረትበታል። በአካባቢና በውጭ ገበያ በጣም ተፈላጊ ነው። ጃክ ፍሩት ለፍራፍሬ ማቀነባበሪያ ኢንዱስትሪ ይሆናል። ለወጣቶችና ለሴቶች የስራ ዕድል ይፈጥራል። ለረጅም ጊዜ የሚቆይ የገቢ ምንጭ ነው። 3 ማህበራዊ ጥቅሞች የቤተሰብ የምግብ ዋስትናን በቤተሰብ ደረጃ ለማረጋገጥ ከፍ ያለ ሚና ይጫወታል። በገጠር አካባቢ የቤተሰብና የማህበረሰብ የኑሮ ደረጃን ለማሻሻል ያግዛል። ለህፃናትና ለእናቶች የተሻለ ምግብ አቅርቦት ያበረክታል። የተሻለ ንጥረ ነገር ስላለው ማለት ነው። በማህበረሰብ ውስጥ የፍራፍሬ መጠቀም ባህልን ያሳድጋል። የቤትና የተቋማትን ግቢ አረንጓዴነት ያሻሽላል። ከዛ ውጪ የጃክ ፍሩት ወይም የፍራፍሬው ንጉስ የጤናና የምግብ ጥቅሞችን ደግሞ ስናይ ቫይታሚን ሲ በብዛት ይዟል። በፋይበር የበለጸገ በመሆኑ የምግብ መፈጨትን ያሻሽላል። ፖታሲየም በብዛት በመያዙ የደም ግፊትን ለመቆጣጠር ይረዳል። ኃይል ሰጪ ንጥረ ነገሮችን በብዛት ይዟል። እንደዚሁ ደግሞ አንቲኦክሲዳንት ባህሪ ስላለው ለጤና ተመራጭ ነው። የጃክ ፍሩት ዘሮች በፕሮቲንና ማዕድናት በብዛት አላቸው ወይም ደግሞ የበለጸጉ ናቸው። ይሄም አንዱ አስተዋጽኦ ነው። 5 ከኢንዱስትሪና ቴክኖሎጂ ነክ ጥቅሞቹ ጋር ስናይ ለፍራፍሬ ፕሮሰሲንግ ፋብሪካዎች ግብዓት ነው። ከዘሩ ዱቄትና ሌሎች የምግብ ቅመሞች ይሰራሉ። ከእንጨቱ ውብ የሆኑ የቤት ቢሮ ዕቃ ይሰራል። በምግብ ኢንዱስትሪ ፕላንት ቤዝድ ሚት እንደ አማራጭ በስፋት እየጠቀመ ይገኛል። 6 ለግብርና ዘርፉ የሚሰጣቸው ዘርፈ ብዙ ጥቅሞች የአፈር መሸርሸርን ይከላከላል። ቀደምም ብየዋለሁ። የአፈር ለምነትን ያሳድጋል። ጃክ ፍሩት የተለያየ የአየር ንብረቶችን የመላመድ አቅም አለው። አንዴ ከተተከለ ቀደም እንደተጠቀሰው ከ100 በላይ ዓመታት በላይ ምርት መስጠት ይችላል። ቀደም ጠቅሼዋለሁ። ዘሩ ወይም ችግኙ ከተተከለ ከ3 እስከ 5 ዓመት በኋላ ፍሬ መስጠት ይጀምራል።
እንዳያያዛችን ነው። እስከ 4 ዓመትም ሊሰጥ ይችላል፣ ከ3 እስከ 4 ማለት ነው። በቤት አካባቢ፣ በማሳ፣ በመንገድ ዳር፣ በሌሎችም ቦታዎች ቢተከል ይስማማዋል። የእሴት ሰንሰለትን በማጠናከር የግብርና ልማትን እንደዚሁ ያበረታታል። ጃክፍሩት ከጃክፍሩት ስር ያው ልዩ ልዩ ፍራፍሬ ወይም ቅመማ ቅመም ሰብሎችን፣ አትክልቶችን እንደዚሁ የስራ ስር የእንስሳት መኖዎችን፣ ቡናና ሌሎችንም ማምረት ይቻላል ማለት ነው። ለምሳሌ ቡና እንደ አቮካዶ፣ ሙዝ፣ እንሰት፣ ልዩ ልዩ ስራ ስሮች ቅድም እንዳልኳችሁ የአትክልቶችና ኮረሪማም ጭምር፣ እርድ፣ ዝንጅብል እንደ ጥምዝ እና ሌሎችንም ከጃክፍሩት ስር ማልማት እንድንችል ይጋብዛል። ፍራፍሬው እጅግ በጣም ሁለገብ ሲሆን ከምግብ ባሻገር ቅድም እንደጠቀሰው ከግቢው ውበት ጋር ከቢሮ ውበት ጋርም እንደዚሁ አስተዋጽኦ እንደሚያደርግ መረጃዎች ይገልጻሉ። ዛሬ እንግዲህ ስለ ጃክ ፍሩት የተወሰነ መረጃ ለመስጠት ሞክሬያለሁ። ተክሉ ብዙ የተነገረለት ካለመሆኑ አኳያና እንደዚሁ ደግሞ በምግብ ሲስተም ውስጥ ከተወሰኑ አካባቢዎች ካልሆነ በስተቀር በመላ ሀገራችን እንደዚህ የተሰራጨ እና የተለመደም ካለመሆኑ አኳያ ብዙ ማስተዋወቅ ይፈልጋል፣ ብዙም ስራ ይፈልጋል። ከምርምርም አኳያ ያን ያህል የተሰራለት ነገር አይደለም እና አሁን ልክ እንደ አዲስ መጤ ሰብል ወይም ተክል ነው እይታ ውስጥ ያለው ማለት ነው። ነገር ግን ቀድሞ ያለና ግን ደግሞ በደንብ ያልታወቀ ያልተነገረለት እንደዚሁ ደግሞ የሚሰጠው ዘርፈ ብዙ ጥቅም ከግምት ያልገባለት ተክል ነውና ከዚህ በኋላ በአወል ስሪንቃም እንደዚሁ በሌሎችም ሚዲያ እንዲተዋወቅ አወል ስሪንቃም የበኩሉን በማስተዋወቁ አንድ ብሏል። በቀጣይ ደግሞ ከሱ ጋር የተያያዙ የሚሰሩ አዳዲስ ቴክኖሎጂዎችም ካሉ እንደዚሁ ደግሞ ከምግብ ዝግጅቱ ጋርም ተያይዞ በቀጣይ ይዤ ለመምጣት አስባለሁ። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ ያለ ይቀጥላል። በግብርና ላይ ብቻ ትኩረት አድርጎ መረጃ እየሰጠ ያለ ቋሚ የግብርና ፕሮግራም ነው አወል ስሪንቃ የግብርና ፕሮግራም። ስለሆነም በግብርና ዙሪያ ተቋማት ካላችሁ በአወል ስሪንቃ የግብርና ፕሮግራም በቋሚነት በቲክቶክም ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ እንደዚሁ ደግሞ በሊንክደን ላይም ዲስፕሌይ ማድረግ ስለሚቻል በግብርና ዙሪያ በጋራ እንሰራለን የምትሉ ካላችሁ አወል ስሪንቃ የግብርና ፕሮግራም ሁልጊዜም በሩ ክፍት ነው። እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላሟ ብዝት ይበል። አሜን። ቻው